መጽሐፈ ዮዲት ምዕራፍ 5 የእስራኤል ልጆች ለሰልፍ ተዘጋጁ። የኮረብታቸውንም በሮች ዘጉ፣ የአምባውንም ራሶች አጠሩ፣ መንገዱንም ጉጻጉጽ አደረጉ ብለው ለናቡከደነጾር ቢትወደድ ለሆሎፎርኒስ ነገሩት። እርሱም ፈጽሞ ተቆጣ። የአሞንን ሹማምንትና የአሞንን አለቆች የጰራልያንም አለቆች ጠራቸው። የከነዓን ልጆች በአምባ የሚኖሩ አሊህ ወገኖች ምንድናቸው? በኮረብታ የሚኖሩ ሰራዊታቸውም ብዙ የሆኑ የአንያስ ወገኖች ምንድናቸው? ጽናታቸውስ ምንድነው? ከነርሳቸውስ የነገሰ ንጉስ ማን ነው? ወይስ ሹማቸው ወይስ አለቃቸው ማን ነው? በምዕራብ ከሚኖሩ ሰዎች ጋር ይቀበሉኝ ዘንድ እንዴት አልመጡም? ንገሩኝ አላቸው። የአሞን ልጆች ሹም አክዮር ከኔ ከባሪያህ አንደበት ይህንን ነገር ስማ፣ ከኔ ከባሪያህ አንደበት ሐሰት ነገር አይወጣምና በእነዚህ አምባዎች በአቅራቢያህ ስለሚኖሩ ስለ እነዚህ ወገኖች እውነታ ነገርን እነግርሃለሁ። እኒህ ወገኖች ከላውዴዎን መጡ። በከላውዴዎን አገር የሚኖሩ የአባቶቻቸውን ጣዖቶች ያመልኩ ዘንድ አልወደዱምና የወገኖቻቸውንም ሥርዓት ትተዋልና ላወቁት ከጣዖቶቻቸው አገዛዝም ላወጣቸው ለሰማይ ፈጣሪ ለእግዚአብሔርም ሰግደዋልና ቀድሞ በመሰጦጵያ ኖሩ። ሸሽተው ወደ መሰጦጵያ ሄዱ፣ በዚያም ብዙ ዘመን ኖሩ። ፈጣሪያቸውም ከተሰደደበት አገር ይወጡ ዘንድ አዘዛቸው። ወደ ከነዓንም ሄደው በዚያ ብዙ ዘመን ኖሩ። ብርና ወርቅን ብዙ ከብቶችንም ፈጽመው አበዙ። ረሃብ በከነዓን አገር ሁሉ ጸንቷልና ወደ ግብጽ ውረዱ። መና እስኪመገቡ ድረስ በዚያ ኖሩ። በዚያም በዙ፣ ሙሉ ወገኖቻቸውም ቁጥር የላቸውም። የግብጽ ንጉስም በጠላትነት ተነሳባቸው፣ ተተነኮለባቸው፣ መከራም አጸናባቸው። ጡብ በማሸከም ገዛቸው፣ ባሮችንም አደረጋቸው። ወደ ፈጣሪያቸው ለመኑ፣ እርሱም ድህነት በሌለበት መቅሰፍት የግብጽ አገርን ሁሉ አጠፋ። በፊታቸው ከግብጽ አገርም አወጣቸው። እግዚአብሔር በፊታቸው የኤርትራን ባህር ከፍሎ አደረቃት። በሲና ጎዳና ወደ ቃዴስ በርኔ ወሰዳቸው። በአሞሬዎን የሚኖሩትንም ሁሉ አወጣቸው። በአሞራውያን አገርም ኖሩ። ሐሴቦንንም ሁሉ በኃይል አጠፋ። ዮርዳኖስንም ተሻግረው አውራጃቸውን ሁሉ ወረሱ። ከፌርዜዎንና ከከናኔዎን ከሴኬምና ከኢያቡስዎን ከጌርጌስዎንም ሁሉ ፊት አወጣቸው። በዚያም ብዙ ዘመን ኖሩ። ፈጣሪያቸውንም ባልበደሉ ጊዜ ግን በደልን የሚጠላ እግዚአብሔር ከነርሳቸው ጋር በረድኤት አለና ተድላ ደስታ ከእርሳቸው ጋር ጸንታ ኖረች። ያዘዛቸውን ሥርዓት ባፈረሱ ጊዜ ግን ፈጽሞ ብዙ በሆነ ጦር አጠፋቸው። ተማርከው ወደ ባዕድ አገር ሄዱ። የፈጣሪያቸው ማደሪያ ቤተ መቅደስም ፈረሰ፣ ምድረ በዳም ሆነ። አገሮቻቸውንም ጠላቶቻቸው ያዙባቸው። ዛሬ ግን ወደ ፈጣሪያቸው ተመለሱ፣ ከተበተኑበትም አገር በዚያ ተሰበሰቡ። ቤተ መቅደስ ባለበት በኢየሩሳሌም ኖሩ። ምድረ በዳ ነውና በተራራው ኖሩ። አሁንም አቤቱ ጌታዬ፣ እኒህ ወገኖች በደል እንዳለባቸው ፈጣሪያቸውንም የበደሉ በደል ያለ እንደሆነ ይህ መሰናከላቸው ነውና አንድ ጊዜ እንጠይቅ፣ ከዚያ በኋላ ወጥተን እንወጋቸው። በእነዚህ ወገኖች በደል ከሌለባቸው ግን ጌታዬ አትደፋፈራቸው። እነሆ ጌታቸው ፈጣሪያቸው ያጸናቸው ይሆናል፣ ወይም ጠበቃ ሆኖ ይቆምላቸው ይሆናል። በአገራችን ሁሉ ሀፍረት እንሆናለን አለው። ከዚህ በኋላ አኪዮር
ይህን ነገር ተናግሮ በጨረሰ ጊዜ በሰፈሩ ዙሪያ የቆሙ ወገኖች ሁሉ አንጎራጎሩ። ሹማምንቱ በሞዓብና በጰራሊያ የሚኖሩ ሰዎችም ሁሉ ለሆሎፎርኒስ አክዮርን እንግደለው አሉት። ከጽኑ አርበኛ ጋር ይዋጉ ዘንድ ጽናን ኃይል የላቸው ወገኖች የእስራኤል ልጆችን የምንፈራቸው አይደለም አለ። ነገር ግን ጌታችን ሆሎፎርኒስ ለጭፍራዎችህ ሁሉ ምግብ ይሁን